አንተ ያቆምከውን ምስል እንደማንሰግድለት አማልክትህንም እንደማናገለግል እወቀው አሉት። ላቆምከውም የወርቅ ምስል እንደማንሰግድ እወቅ። ቆማችሁ አናመልክም፣ አንሰግድም፣ የኔን ትእዛዝ የማያከብር አማልክቶቼን የማያገለግል እናንተ መሃል ካለ ሞት ነው። የእቶን እሳት ተዘጋጅቷል። ንጉሱን በጣም እናከብረዋለን፣ እንወደዋለን። አማልክቱን ግን አናመልክም። ልጆቹ ሳይዘጋጁ ያመለጣቸው ንግግር አይደለም፣ አቋም ነው። የትኛው አምላክ ከእጄ ያድናችሁ እንደሚችል አየዋለሁ። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 እና 18 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ከ16 ጀምሮ ላንብበው። ሲድራቅ ሚሳቅና አብድናጎ ለንጉሱ እንዲህ ብለው መለሱ። ናቡከደነጾር ሆይ በዚህ ጉዳይ ላይ ስለ ራሳችን መልስ መስጠት አያስፈልገንም። ንጉሥ ሆይ በሚንበለበለው የእቶን እሳት ውስጥ ብንጣል የምናመልከው አምላክ ሊያድነን ይችላል፣ ከእጅህም ያድነናል። 4 ነጥብ። ነገር ግን ንጉሥ ሆይ ባያድነንም እንኳ አማልክትን እንደማናገለግል ላቆምከውም የወርቅ ምስል እንደማንሰግድ እወቅ። 4 ነጥብ። ይህ የዳንኤል መጽሐፍ ነብዩ ዳንኤልን እኔ በጣም ነው የምወደው በግሌ በእውነት ደጋግሜም ከምሰብካቸው የብሉይ ኪዳን መጽሐፍት መካከል አንዱ የዳንኤል መጽሐፍ ነው እና በዚህ በምዕራፍ 3 ላይ የምርኮ ዘመን ነብይ ነው አይደል? ዳንኤል በሰባው ዓመት እስራኤላውያን በባቢሎን ምርኮ በነበሩበት ጊዜ ከሕዝቅኤል ጋር አብሮ በምርኮ ምድር ለነበረው 70 ዓመት ለተማረከ ሕዝብ እግዚአብሔር ነብይ አድርጎ ያስቀመጠው በጣም በዘመኑ የነበረ በጣም ታላቅ የእግዚአብሔር መንግስት አገልጋይ ነው። የንጉሱ ሕዝቅያስ ፋሚሊ ነው፣ የሥጋ ቤተሰብ ነው፣ የሥጋ ዘመድ ነው። ሮያል ፋሚሊ ውስጥ ያለ አይነት ወጣት ልጅ ነው። ሲሄድ ወጣት ልጅ ነው። በእርግጥ ይህንንም መጽሐፍ አሁን ምዕራፍ 3 በሚያይበት ጓደኞቹ አብረው በሚያልፉበትም ጊዜ ጎልማሳ አካባቢ ነው። በኋላ ላይ ያረጃል። መጨረሻ ላይ እድሜውን ጨርሶ በዚያው ምድር ላይ ነው እድሜውን ጨርሶ ወደ አባቶቹ የሚከማቸው ማለት ነው። በባቢሎን ላይ ተመልሶ ወደ አባቶቹ ከተማ አይመጣም። በዚያ ምድር ላይ ያለ እድሜውን ጨርሶ ወደ ጌታ ይሄዳል። ክብር ለኢየሱስ ይሁን እና ምዕራፍ 3 ከዳንኤል ጋር አብረው የነበሩ 3ቱ የዳንኤል ጓደኞች ወይንም አብረውት ያገለገሉ የነበሩ 3 አገልጋዮች በእነርሱ ዘንድ በመጣ ጥያቄ በንጉሥ ፊት ቀርበው የመለሱት መልስና እግዚአብሔር ደግሞ ያደረገው በጣም ብርቱ ማዳን ነው። ክብር ለኢየሱስ ይሁን። ይሄ ንግግራችንም ነው፣ የአቋም መግለጫችንም ነው፣ አቋማችንም ነው፣ መኖሪያችንም ነው፣ መሞቻችንም ነው እና እነዚህ ወጣቶች እንደምታውቁት ንጉሡ ናቡከደነጾር በዱራ ሜዳ ላይ ቁመቱና ስፋቱ ቁመቱ 30 ሜትር ወደ ጎን ደግሞ 3 ሜትር አካባቢ የሚረዝም በጣም ግዙፍ የወርቅን ምስል አቆመ ይላል። የወርቅ ምስል አቆመ። ንጉሥ ናቡከደነጾር ድንገት ነው ብድግ ብሎ በዱራ ሜዳ ላይ እንደዚህ አይነት ሳይዝ ያለው እንደዚህ አይነት መልክ ያለው እንደዚህ አይነት ቁመና ያለው የወርቅ ምስል ስሩልኝ አለ። እንደሚፈልገው አድርገው ሰሩለት። በዱራ ሜዳ ላይ አቆመው። አይ ቲንክ የምታስታውሱ ከሆነ ምዕራፍ 2 ላይ ዳንኤል ምዕራፍ 2 ላይ ንጉሡ ህልም ያልማል። በህልሙ ላይ የሚመለከተው አንድ ትልቅ ምስል አለ። ምስሉ 4 ነገር ነው አይደል ያለው? ወርቅ አለው፣ ነሐስ አለው፣ ብር አለው፣ እንጨትና ብረት አለው እና ወርቁ አንተ ነህ ብሎ አራት ነገስታትን ወይም 4 ስርወ መንግስትን የሚወክል ነው ብሎ ዳንኤል ተርጉሞለታል። ስለዚህ ያንተ ዘመን አለ አለው። የሚቀጥል ሌላ ዘመን አለ፣ ቀጥሎ የሚቀጥል ሌላ ዘመን አለ፣ ቀጥሎ የሚቀጥል ሌላ ዘመን አለ ሲለው ንጉሡ ከዚህ ከተመለከተው ከተገለጠው ራእይ ጋር ተቃራኒ በሆነ አይነት መንገድ ሙሉ ወርቅ የሆነ አንተ ራስ ነህ ከላይ ወርቁ የወርቁ ዘመን ያንተ ዘመን ነው አለው። ወይንም የባቢሎናውያን ዘመን ነው ሲለው ፌል አላረግም አለው። አልወድቅም አምላኮኜ ስለምኖር ብሎ የነሐሱንም የብረቱንም የእንጨትና የብረት ቅልቅሉንም አጥፍቶ ሙሉ ወርቅ ብቻ አድርጎ ምስል ሰርቶ አቆመ እና በግዛቱ ላይ ያለ የትኛውም አይነት በንጉሱ የተሾመ ባለመዋል ካለበት ዓለም በሙሉ ተሰብስቦ ይምጣ ተባለ። ወደ 127 ሀገር አካባቢ ነው። በጣም ግዙፍ ነው። እንደዚህ አይነት ጉባኤ የትም አታገኙ። ልጆቹ አምላካቸውን እንዲያስተዋውቁ እግዚአብሔር እድል የሰጣቸው ዩኒቨርሳሊ ነው። ክብር ለኢየሱስ ይሁን። በጣም ቀላል የሚመስል ድንገት ደግሞ የሚመስል
እግዚአብሔር ዲዛይን ያደረገው ነገር ነው እና ንጉሱ ምስል አቆመ። አገረ ገዢ በሙሉ ሲሰበሰብ እነዚህም ሶስት ወጣቶች የዳንኤል ጓደኞች እነዚህ ሶስት ወጣቶች ዳንኤል በፈታው ህልም ምክንያት በባቢሎን አውራጃዎች ላይ ተሾመው ነበር ይላል። እነሱ አይደሉም ባይዘው ዳንኤል የፈታው ህልም አለ። ምዕራፍ 2 ላይ ዳንኤል ህልም ሲፈታ ንጉስ ጠራውና ምን ላርግልህ ልሹም ሲለው ቆይ ከኔ ጋር አብረው ሲጸልዩ የቆዩ አብረው ሲተጉ የከረሙ አሉ እነሱ ሹምልኝ ብሎ ዳኒ ህልም ቢፈታም ወደ ኋላ ፈግፍጎ አጠገቡ ያሉ ጓደኞቹን እንዲሾሙ አደረጋቸው። ክብር ለእግዚአብሔር ይሁን እና በሙሉ አገር ተሰበሰበ ይላል። ዱራ ሜዳ ላይ ነው። እንደዚህ አይነት አዳራሽ ያላቸው አይመስለኝም። ምናልባት ቁጥሩም በጣም ትልቅ ነው የሚሆነው። ምስሉ ከሩቅ ይታያል። 30 ሜትር ቀላል አይደለም። ወደ ጎን 3 ሜትር ነው። ሙሉ ወርቅ ነው። ከላይ ባይዘወይ ሙሉ በሙሉ ወርቅ አይደለም ነገሩ፣ ከላይ በወርቅ የተለበጠ ነው። በዚያ ዘመን በባቢሎናውያን ዘመን የተለመደ ነው። በእንጨት ይሰሩትና ውጩን ሙሉ ወርቅ ያደርጉታል። እንደዛ አድርጎ ነው የሰራው እንጂ በዛ ሳይዝ ድፍን ወርቅ አይደለም ናቡከደነጾር የሰራው። የእንጨት ነው የሰራው ከውስጡ፣ ከላይ ግን በወርቅ ለበጠው። በጣም ነው የሚያብረቀርቀው። እጅግ ግዙፍ ነው። ከሩቅ ነው የሚታየው እና ንጉሱ እንደዚህ አለ፣ የመለከት የበገና የከበሮ የጸናጽል የዘፈን ድምፅ ስትሰሙ ሁላችሁም እኔ ላቆምኩት ለዚህ የወርቅ ምስል ወድቃችሁ ስገዱ። ከዛሬ ጀምሮ ህጋዊ ናሽናል አምላካችን ይሄ ነው። ብሔራዊ አምላክ ይሄ ነው። ሁሉም ሰው ይስገድ አለ። ሁሉም ሰምቷል። እነዚህ ልጆች በጓዳቸው በግላቸው በቤታቸው ከእግዚአብሔር ውጪ አያመልኩም። አደባባይ ላይ በጓዳ ያለው አቋማቸውን እንዲያንጸባርቁ እግዚአብሔር ድል ሰጥቷቸው እንጂ ልጆቹ እኮ በጓዳቸው አያመልኩም ሌላ አምላክ። ፐብሊክሊ ዛሬ መጥተው ፕሮሞሽን አይደለም እየሰሩ ያሉት፣ በህይወታቸው ተወራርደው ነው እያደረጉ ያሉት። ማስታወቂያ አይደለም። የዚህ ቀን በጣም ብዙ ሰው የሚመርጠው ምን ችግር አለ ዛሬ እንደምንም ሰግጄ ከዛ ወደ ቤቴ ሄጄ እግዚአብሔር ፊት በቃ እንደገና እግዚአብሔር አንተን ማምለክ እቀጥላለሁ እለዋለሁ፣ እምነቴ በልቤ ነው የሚለው። እነዚህ ወጣቶች በልብ ያለው እምነቴ አደባባይ ላይ ይታያል። እንደነዚህ አይነት ጥያቄዎች አይ ቲንክ የምንጠየቅበት ጊዜ የሚመጣ ይመስለኛል። ስብከት አይደለም የተጠየቁት፣ የህይወት አቋምን የተጠየቁት። የምትኖሩለትና የምትሞቱለት ጉዳይ አላችሁ ወይ ነው ጥያቄው። እኔ ላቆምኩት የወርቅ ምስል ስገዱ። ስቴትመንቱ ይሄ ነው፣ ስገዱ። ኢንኬዝ እንደው ምናልባት አይታወቅም እስከ ዛሬ እኔ ማላቀው እናንተ መሃል ካለ የኔን ትእዛዝ ማያከብር አማልክቶቼን ማያገለግል እናንተ መሃል ካለ ሞት ነው። የእቶን እሳት ተዘጋጅቶለታል። መኳንንቶች የነሱ የሥራ አለቆቻቸው የበላዮቻቸው የሚያስተዳድሯቸው ንጉሥ ናቡከደነጾርን ጨምሮ ሁሉም በግንባሩ መሬት ላይ ሲሰግድ፣ ኦርዲነሪ አይሁዳውያን ምርኮኞች፣ በባዕድ አገር የሚኖሩ ምጻተኞች ባሪያዎች ማሸነፍ አቅቷቸው ባቢሎንን ተማርከው ተግዘው የሄዱ ባሮች የአገሬው ሎካል አይደሉም፣ ነዋሪ ባቢሎናዊ አይደለም፣ ተማርኮ የመጣ ግዞተኛ በንጉሥ ፌቨር ቤተ መንግሥት እንደገባ የሚነገረው ግዞተኛ በንጉሥ ፌቨር ልትገደል ነበር፣ ንጉሥ ነው ያመጣ የሚባል ግዞተኛ ቆሞ አገር በሙሉ ሲሰግድ፣ ባለጠጋው ባለስልጣኑ በጣም ስመጥር ታላላቅ የተባሉ ሰዎች የተከበሩ የአገር ሽማግሌዎች ሰግደው በግንባራቸው ለአማልክቱ ክብር ሲሰጡ፣ ለንጉሥ ትእዛዝ ሲገዙ፣ ንጉሡን በጣም እናከብረዋለን እንወደዋለን፣ አማልክቱን ግን አናመልክም። ይሄ ነው። ከእግዚአብሔር በላይ የለም። የመጨረሻ መሪ እግዚአብሔር ነው እኮ ንጉሥ። ስሩ ያልከንን የትኛውንም ሥራ እንሰራለን።
በባቢሎን አውራጃዎች ላይ በአግባቡ ስራችንን እንፈጽማለን። አምልኮ ግን ለእግዚአብሔር ነው። ሰሬንድ የማደርገው የምንበረከከው ግን ለእግዚአብሔር። ንጉሥ ናቡከደነጾር ማለት ኦርዲነሪ የአንድ ሀገር መሪ እንዳይመስላችሁ። ንግስናው በብዙ ክብር የታጀበ ነው። ጋሻ ጃግሬው ብዙ ነው። አስፈሪ ነው ሰው። እነመጡ በጣም ናቡከደነጾር ያለ ፍጥረቱ ትውቶን አዋራቸው። ያለ ፍጥረቱ እንደዚህ አላቸው፣ እኔ ላቆምኩት የወርቅ ምስል ስገዱ፣ አምላኬንም አገልግሉ። ንጉሥ ሆይ አሉት። አቤት አለ። ምናልባት እንግዲህ ካባ አለው። አቤት አማልክትን እንደማናገለግል ላቆምከውም የወርቅ ምስል እንደማንሰግድ እወቅ። የንጉሥ ቁጣ ነደደ የሚል ቃል አለ። ባይዞ ከእሳቱ በፊት በው ያለው እሱ ነው። 7 እጥፍ ባይዞ እዚህ ጋር ነው የመጣው መጀመሪያ። ከዛ ነው ያወራው። ቁጣው ነደደ። ንጉሡ ባይዘዌ ብትሰግዱ ይሻላል አይደለም ያለው። ያንተን አምላክ አናገለግልም ለምስሉ አንሰግድም ሲሉት ብትሰግዱ ጥሩ ነው አይደለም ያለው። የትኛው አምላክ ከእጄ ሊያድናችሁ እንደሚችል አየዋለሁ። የትኛው አምላክ እንደነዚህ አይነት ጥያቄዎች ባይዘዌ ሁሌ ይጠየቃሉ። ወይ በስልጣን ወይ በገንዘብ ወይ በሆነ ነገር ሰው መጠየቁ አይቀርም። እግዚአብሔርን ነው የምታመልከው? አዎ። ሲያድንህ አይሃለሁ ይልሃል። መጥቶ ሰሬንድ አርግ ይልሃል። አንዳንዴ ፐብሊክ ነው፣ አንዳንዴ ማንም በሌለበት አንተና ጉዳዩ ብቻ። ምን ማለት እንደሆነ ታውቃለህ? ያቆምኩት ይሄ የወርቅ ምስል ይፈርድብሃል አይደለም ያለው። እኔ ራሴ አምላክ ነኝ ያለው። ከእጄ ማን ነው የሚያወጣሃል? ማንም ያድናችሁ? አገራችሁ ሄጄ ማርኬ ሳመጣችሁ ያላዳናችሁ አምላክ ነው ዛሬ ከእጄ የሚያድን? እዛ ደጅ ሆነ ኢየሩሳሌም ቤተ መቅደሱ ፊት ለፊት ቆመ ስትጸልይ ያላዳና አምላክ ነው። ባቢሎን እጄ መሃል ቁጭ ብለህ ልፈርድብን እንደምችል እያወቅ ማንም ያድን? ከእጄ የትኛው አምላክ እንደሚያድናችሁ። ልጆቹ ሳይዘጋጁ ያመለጣቸው ንግግር አይደለም፣ አቋም ነው። ስሜታዊ ሆነው አናመልከም። ስሜታዊ ሆነው እንዳይመስልህ። ኢትስ ኤ ኮንቪክሽን። ኢሞሽን አይደለም፣ ስሜት አይደለም፣ አቋም ነው። ቀጥሎ ለሚለው ነገርም መልሳላቸው። ክብር ለእግዚአብሔር ለአምላካችን ይሁን። ያድነናል ንጉሥ ሆይ አሉት። ስቲል እያከበሩት ነው። አንተ ንጉሥ ነህ አምላክ አይደለህም ነው። ንጉሥ ሆይ አምላካችን ካንተ እጅ ያድነናል። 4 ነጥብ። ያድነናል። ምንም ጥርጥር የለውም፣ እንዳትጠራጠር ያድነናል። እናቀዋለን። አምላካችን ያድነናል። የኛ አምላክ ያህዌ ያድነ ካንተ እጅ። አንተ ወደ እሳት የምትወረውርበትን እጅህን ካፈር የሰራው እሱ ፈልቅቆ ማውጣት እጅን ቆርጦ እኛን ያድነናል። ባያድነንም ግን ንጉሥ ሆይ አንተ ያቆምከውን ምስል እንደማንሰግድለት አማልክትህንም እንደማናገለግል እወቀው አሉት። ንጉሥ ቁጣው ነደደ። በኋላ ላይ ሰዎቹን ሰበሰበና እንደዚህ አለ፣ አንድዱልኝ 7 እጥፍ አድርጉት አለ። 7 እጥፍ ማለት 1 2 3 4 7 ማለት አይደለም። የመጨረሻ ምድር ላይ መንደድ የሚችል ነገር አድርጓል። 7 ፍጹም ነው እንጂ አሁን ካለው 7 ማለት አይደለም። የመጨረሻ ኒኩለር ነገር ይመጣ። እነዚህ ልጆች በአካል ቆመው አይደለም ምንም እንዳይገኙ ወደ በቅትቢያነት ወደ አመድነት ይመለሱ። አንድዱልኛል። አነደዱለት። የመጨረሻውን ቴክኖሎጂ ተጠቅመው ነደደ። መጥቷ ልጆቹስ ሐሳብ ይቀይራሉ ተብሎ ቢጠበቁ ዳኒ ቤት ነው ያለው። ባይዘው አልሰማም። ከስብሰባ አይመጡም ወይ ይላል።
ሳን ፍራንሲስኮ ልከናቸው ቀሩ እንዴ? ልጆቹ እዚህ ከአምላካቸው ጋር ቆመው እየተወራረዱ ነው። እግዚአብሔር እሳት ውስጥ ቆመው እየጠበቃቸው ነው። ከእሳት አይደለም ያዳናቸው፣ ከእሳት ውስጥ ነው ያዳናቸው። እንዳትገባ አይደለም የሚያደርግህ እኮ ውስጥ ገብተው ከእሳት ውስጥ ነው ያዳናቸው። ደጅ አይደለም ያዳናቸው፣ ውስጥ ገብቶ ይጠብቃቸዋል። አሰሯቸው ይላል። አይ ቲንክ ያው የቤተ መንግስት አገልጋዮች ስለሆኑ ልብሳቸው ምናምን ሲልክ ምናምን የሚለብሱት ሰናፊል አይ ቲንክ መጎናጸፊያ ማለት ነው። ሰናፊላቸው ሁሉ አርግ ሲመጡ እንግዲህ ያስባል። ስብሰባ ሲመጡ ክራፋት ምናምን ያን አይኖር መሰለኝ ስካርፕ አድርገው ዘነጥ ብለው ነው የመጡት። እንደዚህ ይሆናል ብሎ መች ጠበቁ? ለእሳት ቢሆን ኖሮ ይህም እንዳይቃጠል ምንም እንዳይል እኛም ከተቃጠለን ዳኒ እንዲለብሰው ዘነጥ ብለው ነው የመጡት። ለምንድን ነው እንቃጠላለን ብሎ መች አሰቡ? ይሄ ሁሉ ነገር እንዳለ እግዚአብሔር ነው የሚያውቀው። እነሱ የታውቃሉ? እግዚአብሔር ያዘጋጀው ዲዛይን ነው። አሰሯቸው ይላል። ልብሳቸውን አንድ ላይ አድርገው ጠፍር አድርገው አሰሯቸው ይልና ከንጉሱ ግዛት የተመረጡ ሰዎች መጡ። በደንብ ሊወረውሯቸው ወደ ውስጥ ሰው እንደ ኳስ የሚወረውር ማለት ነው። ሳይዛቸው ትልቅ መጡ። እነማን ናቸው ሲሉ አነሳ ያሉ ናቸው፣ ልጆች ናቸው። እነዚህን እዛ ውስጥ መጣል ምን አለው ታዲያ? እሰሩልን አሉ። ድብ እናድርገው አሰሯቸው። ጠቅልል አድርገው ጠጋ ብለው ወደ እሳቱ መሀል ጣሏቸው ስለሆነ ያለው ንጉሥ። ወርዋሪዎቹ ተጠግተው ሲወረውሩ ወርዋሪዎቹ ሞቱ። በጣም ነው የሚያሳዝነው። አንዳንድ ሰው በማያውቀው ነው የሚሞተው አይደል? ናቡከደነጾር በህይወት እያለ ወርዋሪ ሲሞት ሰው ምንም በማያውቀው ወርውር ተብሎ እሺ ብሎ ተሳተፍ ያለው ብሎ ሲሞት ጠቅለል አድርገው ሲወረውሩ የእሳቱ ኃይል ነው አይደል? ወርዋሪዎቹ ሞቱ ይላል። ሶስቱ ተጠለዋል እሳት ውስጥ። ንጉሥ ናቡከደነጾር ይላል ደንግጦ ከወንበሩ ተነሳ የሚል ቃል አለ። ድንገት ነው። በዚህ ህዝቡ ሁሉ በቃ ተቃጠሉ፣ ገቡ። የነሱ ቦታ ላይ ማን ነው የሚቀመጠው ያሉ ሲያወሩ ንጉሥ ድንገት በደጋል ምን ነው ንጉሥ አሉት። ወደ እሳቱ አፍ ተጠግቶ ይላል እንደዚህ ያለ ወርዋሪዎቹን ጠራቸው። ይሄ አለቆቹን አላቸው። አቤት ስንት ሰው ነው የጣላችሁት? 3። ስንት ሰው ነው የምናየው? 4። የታሰሩ 3 ሰዎች ጥላት የተፈቱ 4 ሰዎች እናያለን አለ። ይሄ ባይዘው ሪል ነው፣ እውነት ነው። አዎ እውነት ነው። በሰንሰለት የታሰረ 3 ሰው ጥለው የተፈቱ ደሞስ እሳት ውስጥ የሚራመዱ እኮ ነው የሚለው። መፈታት ብቻ መሰለን አለሞቃቸው ኖርማል ናቸው። ጠዋት ከቤት እንደወጡት ያመዳሉ። 4 ናቸው። 4ኛው ቆሞ እስቲ ወደዚህ ተመላለሱ ይላል። እሱ ልማዱ ነው። መሬት ላይ መጥቶ እኮ ተነስና አልጋን ተሸከመ ሄድ እኮ የሚለው እኮ እሱ ነው። እዛ እሳት ውስጥም ውጭም ተመሳሳይ ነው። ምክንያቱም መጽሐፍ ሲናገር የአማልክት ልጅ ነው ያለው። ሂዝ ጋድ አደባባይ ያድነናል ምናምን ሲሉ ጸጥ ብሎ እሳቱ ሲገቡ 4ኛ በመከራ መሃል ነው የሚታየው። አደባባይ ያድነናል ምናምን ስትል ጨርሰው ይላል። ጨርሰውና የዛሬው ፕሮግራም እዚህ ቶን እሳት ውስጥ ነው ሲል እሳቱ ይጥፋ ጌታ ሆይ እሳቱን አጥፋው፣ እንደምታድነኝ አውቃለሁ፣ ከኔ ጋር ነህ፣ ጠላት አይችለኝም፣ እሳቱ ይጥፋ ጌታ ጌታ እሳት ውስጥ ጌታ ሆይ አጥፋው፣ የጠላት እሳት ተነደደ። በኋላ ላይ ንጉሥ ጠጋልና 4 ሴት እንደዚህ እናንተ የአባቴ ብሩካን። ከመቼ ወዲህ ነው አባቴ የሚለው? እዛ እንደ ናቡከደነጾር ቶሎ ብሎ አምላክ የሚቀይር ሰው ጠዋት አቆሞት ሙሉ ቀን አያመልከውም። ቢያንስ ወደ ቀየሩ ያን ሁሉ ኢንቨስትመንት ያን ሁሉ ወርቅ አፍስሶ ያ ሁሉ ገንዘብ ፈሶ እንደ አገር ሁሉ ከሰገደ በኋላ ጉዳይ አይደለም። ንጉሥ መሆኑ እኮ ክብደቱ ጉዳይ አይደለም። የአባቴ ብሩካን ኮንቪንስ አረጉት። ኑጡ አለ። ምን እንደጠበቀ ታውቃለህ? የጣላቸውን 3ቱን ብቻ አይደለም 4ኛው ይወጣል ብሎ ኧረ ኑጡ ሲል ማንም ገብቶ ያወጣል። ራስን የምትወጣው እዛ ውስጥ ማን ይገባል? ወርዋሪ እኮ ይገላል። ኑጡ ሲል ልጆቹ እየተራመዱ ሲወጡ 4ኛ
እሳት ውስጥ አጠገብ ቆሞ ደጅ ደጅ አብሮ ውጪ ባንተ ነው የሚታየው፣ እሳት ውስጥ አጠገብ ቆሞ ነው የሚታየው። እንደዛ ደጅ ደጅ ውጪ ውጪ ጌታ ከኔ ጋር ነው ስትል ኦፍ ኮርስ አለው የለባንተ እሳት ውስጥ አጠገብ። ጳውሎስ በአገር ሰላም ተአምር ምናምን ሲያደርግ በሰላም እስር ቤት ገብቶ ሲጣል ሊሞት ጌታ ባጠገቤ ቆመ። ሁሉ ትቶኝ ጌታ አጠገቤ ቆመ። አጠገቤ ጌታ ቅርብ ነው። እንደነዚህ አይነት ቃላቶች የተጠቀሙት እስር ቤት፣ ፍርድ ቤት፣ መከራ ላይ ሊገደሉ ሲሉ አጠገቤ ቆመ። ቅርብ ነው አለ ከኔ ጋር አይታይህም ወይ? ሁሉ ትቶኝ ሄዱ። እንደ ጠበቃ ቆሞ ተከራከረልኝ። መከራዎቻችን ይገልጡታል። እምታልፏቸው ቻሌንጆች ጌታን ማሳያ ሆነው ይቀየራሉ። ሲወጡ ሶስቱ ብቻ ናቸው። ኦኬ ገብቶኛል አለ ናቡከደነፆር። እዚህ በእናንተ እዛዛ አጠገባችሁ እሳት እያነደድን በየቀኑ አናየው። አራተኛ ለማየት እየወረወረ ማቃጠል የለበትም። በቃ በእናንተ እንዳለ ገብቶኛል አለና ዱራ ሜዳ ላይ የቆመው ያ ብረቱ ወርቁ እያለ እንደዚህ አለ፣ ከነዚህ ከሶስት ወጣቶች አምላክ በቀር በግዛቴ ማንም ሰው ሲያመልክ ባገኝ እንኳን ተቃወሟቸው፣ እንኳን እሳት ተዘጋጀ። በሕገ መንግሥት አምላክ ማጽደቅ ከነዚህ ወጣቶች አምላክ በቀር ማንም በግዛቴ ሲያመልክ ቢገኝ ቤቱ የጉድፍ መጣያ የዘንዶ መፍለቂያ ምናምን አረጋለሁ እና ይሄ የቆመ ወርቅ ራሱ ለነሱ አምላክ መስገድ። ሲወጡ ዳኒ ጓደኞች እሳት ውስጥ ገቡልህ። እነዛ ደረቅ ጓደኞች ምን አለ አንዴ ሰግደው ወደ ቤት ቢመጡና በጸልይላቸው ድርቅ ብሎ ሳይቸግራቸው እሳት ውስጥ ገቡ ሲባል ዳኒ እየሮጠ ሲመጣ እሳት ውስጥ ናቸው። ዳኒ ያቋል። አራተኛውን ለሊት እየመጣ ህልም የሚተረጉምለት እሱ እዚህ መጣ። እኔም ቤት ምን አለ እኔ ራሴ እዚያውን ካንተ ጋር ዳኒ ሲወጡ እየጻፈ ነው ምዕራፍ 3 ጳውሎስ እንደዚህ አለ፣ የሰጠሁትን አደራ እንደሚጠብቅ እስከዚያችም ቀን ድረስ እንደሚጠብቅ ያመንኩትን አውቀዋለሁ። እስከ ክርስቶስ ቀን ድረስ የሰጠሁትን አደራ ይጠብቃል። አድኖኛል፣ ደግሞ ወደፊትም እንደሚያድነኝ በእርሱ እታመናለሁ። ሁለተኛ ቆሮንቶስ ምዕራፍ 1 ላይ ስለደረሰብን መከራ ታውቁ ዘንድ እወዳለሁ አለ። ምን ደረሰብህ ሲሉት ኖርማል መከራ አይደለም አለ። የሞት ፍርድ እንደተፈረደብን ይሰማን ነበር አለ። የሞት ፍርድ እንደተፈረደብን ይሰማን ነበር፣ እንደምንሞት እርግጠኛ ነበርን አለ። ኦሬዲ የሞት ፍርድ ተፈረደብን። ልንገደል ራሳችንን አዘጋጅተን ስንት ደብዳቤ ጽፋል። እስከ ሁለተኛ ቆሮንቶስ ጽፌያለሁ። በቃ አሁን ልንሄድ ነው ተዘጋጅ ብለን ቁጭ ባለበት ጌታ መጥቶ አዳነን አለ። ስሙ ምን እንዳለ አዳነን አለ። ከመከራ ዳነን አይደለም ያለው፣ ከሞት የሚያስነሳ በሰማይ እንዳለ አወቀን አለ። አሁን ይሄ መዳን አይደለም ከሞት መነሳት ነው አለ። ኦሬዲ እንደምንሞት እርግጠኛ ነን። የምንገደልበት ቀን ተወስኖ ገዳዮቻችን እየጠበቁን በር ላይ ጌታ ድንገት መጥቶ ከመሃል አወጣን። ከዛ ምን ገባ? ትንሣኤ ሙታን አለ። በምን ከዚህ ወጥቼ ይሄማ ትንሣኤ ነው አለ። ከዛ ምን አወክ ከዚህ በኋላ ስላለ ሲሉት አድኖናል፣ ወደፊትም እንደሚያድነን በእርሱ አምነናል። አሁን ያዳነኛው ወደፊትም እንደሚያድነኝ ከዚህ ከዳንኳው ከምንም እድናለሁ። ምን ገባ? ሌሰን የመንገዱ ሌሰን ከሞት የሚያስነሳ በሰማይ አለ። ጢሞቴዎስን ነው የሚነግረው። የመጨረሻ ደብዳቤ ሆነች ሁለተኛ ጢሞቴዎስ የመጨረሻ እሷን ከጻፈ ከወራት በኋላ ጳውሎስ ወደ ጌታ እኮ ሄደ። የመጨረሻ ደብዳቤ ላይ እንደዚህ ያለ ያመንኩትን አውቀዋለሁ። በአንበሳ ሊያስበሉኝ ሊቦጫጭቀኝ ሲል ጌታ ከአንበሳ አዳነኝ። ፍርድ ፈርዶብኝ ከመሃል አወጣኝ። ጌታ ለምን እንዳዳነኝ ታውቃለህ? ለምንድን ነው ጌታ ያዳነ ሲል ጢሞቴዎስ ለምን እንዳዳነኝ ታውቃለህ? እኔ መሬት አእምሮኝ መሰለ እሱ የሚያድነኝ የስብከቱ ሥራ በእኔ እንዲፈጸም
ስራ አልጨረስክም ብሎ እኮ ነው የሚያድነኝ። ሌላውን ግን ጥልጥል የሚያረግ አንበሳ እኔ ሊበላኝ ሲል ከአፉ አወጣኝ። ጌታ ሆይ ለምን አዳንከኝ ስለው አልጨረስክም፣ ጽፈ ጨረስ። ገና እዛ ድረስ መቼ ሄድክ? እዛች ድረስ ሂድ ስበክና ከዛ ትመጣለህ ወደ እኔ። የስብከቱ ሥራ በእኔ እንዲፈጸም አጠገቤ ቆማል፣ ጎኔ ቆማል። ከቄሳር እጅ እኮ ነው ያወጣው፣ ከአውሬው እጅ እኮ ነው ያወጣው፣ ከነፍሰ ገዳዮች እጅ ያድነኝ ነበራል ከማል። ለምን? የስብከቱ ሥራ በእኔ እንዲፈጸም ሕይወትና አለመጥፋት ወደ ብርሃን የወጣበትን ወንጌል እጄ ላይ ሰጥቶኛል። ይሄንን ወንጌል ሰብኬ እስካለኝ ቦታ ድረስ እስክደርስ ድረስ አጠገቤ እየቆመ እያበረታ እያዳነ አወጣኝ። የስብከት ሥራ በእኔ እንዲፈጸም ነው ያዳነኛል። ክብር ለኢየሱስ። የሚያድን በዚህ አለ። እኔ ከመሬት ላይ ስላለ ስለ አንዳንድ ጉዳይ ስለና አይደለም፣ ከሱም ያድነናል። ምንም ከዘላለም ሞት ያዳነኝ እግዚአብሔር ከክፉ ሰዎች አያድነም እንዴ? ያድነ፣ ከምንም ነገር ያድነናል። ይሄ አይደለም ግን አሁን ቤተክርስቲያን መልእክታችን ከዚህም ያልፋል። ከዘላለም ሞት የሚያድን በዚህ አለ። ከዘላለም ፍርድ የሚያድን በዚህ አለ። ሰው መሬት ላይ ካለ በጣም ከክፉ ሰዎች የተቀናጀ ኮንስትራክቲቭ ተንኮል አይደለም። እግዚአብሔር ከዘላለም ፍርድና ሞት የሚያድንበትን በር ከፍቷል። ልጁ ኢየሱስ ክርስቶስ። በክርስቶስ ኢየሱስ በኩል ሰው ከክፉ ሰው፣ ከአጋንንት፣ ከዘላለም ሞትና ጥፋት፣ ከዘላለም ፍርድ መዳን ማምለጥ ችሏል፣ ተችሏል። ከዚህ በኋላ የሚመጣ መንገድ አይደለም፣ የመጣ መንገድ ነው። ከዚህ በኋላ መዳረሻችን ነው የቀረው። መዳን ተከፍቷል። እንድንድን እግዚአብሔር ዕድል ሰጥቶናል። ወዳጆቼ ሆይ እንደነዚህ ወጣቶች ያድነኛል። ባያድነንም እሳት ቢበላኝ ስጋዬን ነው የሚበላው። ከዘላለም ፍርድ ኦልሬዲ በእርሱ በማመን እድናለሁ እኮ ነው የእነዚህ ልጆች እምነት። የአዲስ ኪዳን እምነት እኮ ነው ያመኑት። እሳት እኔም ቢበላኝም አታሸንፈኝም። ከዘላለም ፍርድ ኦልሬዲ በእግዚአብሔር በኩል ድኛለሁ። የዘላለም እረፍት፣ የዘላለም ዋስትና በክርስቶስ ኢየሱስ በኩል እግዚአብሔር አብ ለአንዴና ለዘላለም ገልጦታል። ማንም ሰው ይህንን ሳይወስን እንዳያወጣ በእውነት ነው የምነግራችሁ። አደባባይ ቆመን ቀና ብለን የምንናገረው እርግጠኛ ሆነን የምናወራው ጉዳያችን ወንጌል ብቻ ነው። ስለ እግዚአብሔር ብቻ ነው እኔ እርግጠኛ ሆኜ የማወራው። ስለ ማንም ሰው ስለምንም እርግጠኛ ሆኜ አላወራም። ዛሬ አጠገብ ያለ ሰው ነገ ትቶ ሊሄድ ይችላል። በጣም የምትተማመንበት ሰው ቀይር ሊልብ ይችላል። የተደገፍከው ነገር ሊሰበርብህ ይችላል። ዛሬ አጠገብ ያለ ገንዘብ ትቶ ሊሄድ ይችላል። ስልጣን ሊቀር ይችላል። ምንም ነገር ሊቀር፣ ኢየሱስ የዘላለም ነው። ኢየሱስ የዘላለማችን ነው። ክብራችን ኢየሱስ ነው። ሕይወታችን ኢየሱስ ነው። ጽድቃችን፣ ቅድስናችን፣ ጥበባችን፣ ቤዛችን ክርስቶስ ነው። እግዚአብሔር ስለ ኢየሱስ ሲል ከዘላለም ፍርድ ያድነኛል።